ክብራን ተመልካቾቻችን እንደምሰነበታችሁ የሳምንታዊ የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብር በሳምንቱ ውስጥ ከተከናወኑት አበይት ድርጊቶች መካከል የተወሰኑትን መርጠን ቆይታ የምናደርግ ነው የሚሆነው። እንድትከታተሉ እንጋብዛለን። መጋይ ሚስተር እንግዲህ ባሳለፈው ሳምንት እንደዚሁ በቤተ ክርስቲያናችን በርካታ ጉዳዮች የተከናወኑበት ሳምንት ነው። ሁሉንም መዳሰስ ባንችል የተወሰኑትን አለፍ ብለን እንደገና ደግሞ ወሳኝ ናቸው በምንላቸው ጉዳዮች ላይ ቆይታ የምናደርግ ነው የሚሆነው። እንግዲህ ወደ መጀመሪያው አጀንዳችን ስንሄድ የመጀመሪያው አጀንዳችን ሰኔ 12 ቀን 2017 ዓ.ም ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የጣሊያን አምባሳደርን ተቀብለው ያነጋገሩበት ሳምንት ነው። ባሳለፈው ሳምንት ማለት ነው። እንግዲህ እለቱም ሰኔ 12 ቀን 2017 ዓ.ም ነው። የጣሊያን አምባሳደር መጥተው ከቅዱስነታቸውም ጋር በልዩ ጽፈት ቤት ውስጥ ውይይት እንዳደረጉ በዜናችንም ዘግበን ነበር። እሱን እናስቀድም። አመሰግናለሁ መምህር ጌታቸው። እንግዲህ ሳምንቱ እንዴት አለፈ የሚለው መርሃ ግብራችን ያው በሳምንቱ ውስጥ ከተከናወኑ አበይት ጉዳዮች መካከል አሁን እንደገለጽከው የተወሰኑትን ያው ለማየት ያህል ነው። ሳምንቱ ብዙ ስራዎች የተሰሩበት ብዙ ክንውኖች የተከናወኑበት ሳምንት ነበረ። እንግዲህ ከነዚህ ክንውኖች አሁን እንደተገለጸው ብፁዕ ወቅዱስ አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የጣሊያንን አምባሳደር በጽህፈት ቤታቸው ተቀብለው በተለያዩ ጉዳዮች ላይ በታሪክ በቅርስ እንደዚሁም ደግሞ በልማት በመሳሰለው ከነሱ ጋር በሚያገናኘን አጀንዳ ሁሉ ውይይት እንዳደረጉ ያው መረጃው ለድርጅታችን ደርሶናል። ብፁዕ ቅዱስ አባታችን በዚህ ዓመት ያው በየጊዜው አቅርበናል። በጣም ብዙ አምባሳደሮችን እንደዚሁም ደግሞ የተለያዩ የአሃት አብያተ ክርስቲያናት መሪዎችን በጽህፈት ቤታቸው እየተቀበሉ ሲያነጋግሩ ሲያወያዩ እንደከረሙ ይታወቃል። አሁንም ደግሞ እዚህ ሰኔ ወር ላይ በሰኔ 12 ቀን 2017 ዓመተ ምህረት ከአምባሳደሩ ጋር ሰፋ ያለ ውይይት እንዳደረጉ ያው ተመልክተናል። እንግዲህ ቅዱስ አባታችን የተለመደ ስራቸው ነው። በተለይ በዚህ ዓመት በጣም በርካታ እንግዶችን ያነጋገሩበት ወቅት ነው። እንግዶቹም ደግሞ በራሳቸው ተነሳሽነት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እየፈለጉ የመጡ ውይይት ሲያደርጉ ነው የቆዩት። መጨረሻም ላይ ከውይይታቸው መጨረሻ ሀገራቸውን እንዲጎበኙላቸው ጥያቄ እስከማቅረብና ወደፊት ለረጅም ጊዜ አብረው እንደሚሰሩ አብሮነታቸውን ሲገልጹላቸው ነው የተመለከትነው። በጣም ጥሩ የሆነ መርሃ ግብር ነበረ። ያው እንግዲህ እንደዚህ አይነት ጉብኝቶች ከዚህ ቀደምም በተለይ በዚህ ዓመት በተለያየ ጊዜ ስንዘግብ የነበረ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም አቀፋዊት እንደመሆኗ በተለይ ከቤተክርስቲያናችን ጋር በታሪክ ትስስር ያላቸው ከዛውጭም ደግሞ ቤተክርስቲያኒቷ በዓለም አቀፍ ደረጃ ከምታከናውናቸው በጎ ተግባራት ያው ከሃይማኖታዊ በተጓዳኝ ማለት ነው። ከዛም ጋር ተያይዘው በርካታ የውጭ ሀገር ሰዎች ወደ ኢትዮጵያ በሚመጡበት ሰዓት አንዱ እቅዳቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚመለከታቸውን የቤተክርስቲያኒቷን ኃላፊዎች ማነጋገር ነውና በዚህ መሰረት በያዝነው ዓመት እንግዲህ እንደዘገብነው በርካታ የውጭ ሀገር እንግዶች ቅዱስ ፓትርያርኩን መጥተው ውይይቶች የተካሄዱበት ነው። ያሁኑም ምንድነው የዚህ የጣሊያኑ አምባሳደር ያው ልክ ማንኛውም ሀገር ብሔራዊ ቀን በመንለው በሚከበርበት ቀን የጣሊያን ኤምባሲም ብሔራዊ ቀን የሚያከብሩበት ቀን አላቸው። ያ ግንቦት 25 ቀን ነው የሚከበረው። እንግዲህ በሀገራቸውም ሲከበር ኤምባሲው ባለበት ሀገሮችም ደግሞ ይሄው በዓል ብሔራዊ በዓል ስለሆነ ይከበራልና በዛ ወቅት እንግዶች ይጋበዛሉ። የተለያየ
የሃይማኖት ተቋማት አባቶችም ተገኝተው እንዲገኙ ይጋበዛሉና በዛ ዕለት ቅዱስ አባታችን ቤተክርስቲያኒቷን ወክለው ተገኝተውም ስለነበር በተለይ አምባሳደሩ ምስጋናም ጭምር ለማቅረብ ነው የመጣውና ምስጋናም አቅርበው ከምስጋናው ጋር በተጓዳኝም መጋቢ ምስጢር እንደተናገሩት በልማት በተለያዩ ጉዳዮች ከቅዱስነታቸው ጋር ሰፋ ያለ ውይይት አድርገዋል። እንግዲህ በዚህ በትምህርቱ ዓለምን በምንመለከትበት ሰዓት በተለይ ጣሊያንና ጀርመን አብዛኞቹ የግዕዝ ቋንቋ ጽሁፎች የሚጠኑባቸው ቦታዎች ናቸው። የተለያዩ ብራናዎች የሚጠኑባቸው ቦታዎች ናቸው። ከዛ ከብራና ውስጥ ደግሞ ለመድኃኒት የሚሆኑ ብዙ ነገር ለመድኃኒት ለተለያዩ ነገሮች ዕውቀት የሚገኙባቸው ስለሆነ በተለይ ብዙዎች በዚህ በዩኒቨርሲቲ ያሉ ስነ ድርሳን የሚባል ወይም ደግሞ ፊሎሎጂ የሚባል ትምህርት ውስጥ የተማሩ ትላልቅ ምሁራን ጀርመንና ጣሊያን የተማሩ ናቸውና በተለይ ከኢትዮጵያ ቤተክርስቲያን ጋር ጥብቅ ግንኙነት ያላቸው በመሆኑ አምባሳደሩን መጥተው እንግዲህ ጎብኝተው በተለያየ ጉዳይ ላይ ተወያይተው እንደሄዱ ነው ያለን መረጃ። እውነት ነው። እንግዲህ ያው እንደሚታወቀው ጣሊያን ያው ትልቅ የዚህ ካቶሊካዊት ቤተክርስቲያን ዋና ማዕከል የሆነች አገር ናት። ባለፈው በዚሁ ዓመት ሐዘንም አስተናግዳለች። መሪዋን ወይም የሃይማኖት አባቷን በሞት ያጣችበት ወቅት ነው። እንደዚሁም ደግሞ ሌላ ተክታለች። በእኛ ቤተክርስቲያን ስንመለስ በጣሊያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ጵጵስና በአጠቃላይ በዚህ በጣሊያንና አካባቢው የሚያስተዳድሩት ብፁዕ አቡነ ሕርያቆስ ይባላሉ። ዋናው መቀመጫቸው መንበረ ጵጵስናቸውም ጣሊያን ነው። እንግዲህ ከነሱም ጋር እየተወያዩ በብዙ መንገድ ሮም ዋናው ሮም ነው። ያው የሮም ደግሞ ጣሊያን ነው አይደል? ስለዚህ የኛ ቤተክርስቲያን እየተስፋፋች የምትገኝ ናት ማለት ነው በጣሊያንና አብሮነታችን ሰፋ ያለ የቆየ ታሪክ አለን ማለት ነው። አው ሊተኮርበት የሚገባው መጋቢ ምስጢር ምንድነው? በተለይ እንደነዚህ አይነት ከውጭ ከሚመጡ እንግዶች ጋር ግንኙነቱን ብቻ ሳይሆን ቀጣይም ራሱ እንግዲህ አምባሳደሩም እንዲጎበኙላቸው ጠይቀዋል። ከዛ በተጨማሪ በቀጣይ ለምሳሌ በልማት እዚህ ቅርስ ላይ የቤተክርስቲያኒቷ የተለያዩ ማህበራዊ ጉዳይ ላይ የምሰራቸው ስራዎች አሉና እነዚህን ስራዎች እየተከታተሉ ከነዚህ ከውጭ ከሚመጡ አካላት ጋር ማስቀጠል ይገባል። ምናልባት አንዳንዴ ግንኙነት መተው ውይይት ተደረገ ተወያዩ በሆነ ጉዳይ የሚለው ብቻ ከዛ በኋላም ክትትል ይፈልጋልና በተለይ ይህን የሚመለከተው አካል በተለይ የውጭ እንግዶች ሲመጡ እንግዶቹን ከማነጋገር ከማወያየት ጋር እንደነዚህ አይነት ነገሮችም በተያዙላቸው እቅዶች ቀጣይ እንዲሄዱ ክትትል ማድረግ ቤተክርስቲያኒቷም ተጠቃሚ እንድትሆን ቤተክርስቲያኒቷን በውጭ ዓለም በዚህኛው ዘርፍ ማለት ነው ጋውን አብያተ ክርስቲያናት በተከሉበት አካባቢ በሙሉ ቤተክርስቲያን ማስተዋወቅ ስብከተ ወንጌል የተለያዩ ስራዎች እየሰራ ነው። ግን እንደዚህ ባለስልጣናት ትልቅ ሰዎች ደግሞ በሚመጡበት ሰዓት በእነሱም በኩል የቤተክርስቲያኒቷን አገልግሎት የቤተክርስቲያኒቷን ማንነት የሚታይበትን መንገድ ማስቀጠል ይገባልና ከግንኙነቱም በኋላ ቀጣይ ስራዎች ላይም ትኩረት ማድረግ የሚገባ ይመስለኛል። ሌላው እንግዲህ በዚሁ ባሳለፍነው ሳምንት የምንመለከታቸው ወደ ሀገሩ ስንመጣ የብፁዕ ጠቅላይ ስራ አስኪያጁ አቡነ ሳዊሮስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ኃላፊና የቅድስት ሥላሴ ዩኒቨርሲቲ የቦርድ ሰብሳቢ በተለያየ ቦታ ጉብኝቶች እያካሄዱ ነው ያሉት። ብፁዕነታቸው እንግዲህ እንደሚታወቀው ስራቸውን ጀምረው እየሰሩ ነው። በተጓዳኝም መስክ ላይ እየወጡ ያሉ ስራዎች ምን ይመስላሉ፣ ምን ስራዎች ናቸው ተጀምረው የተቋረጡ ቀጣይ ምን ላይ ትኩረት ማድረግ ለሚል መረጃዎችንም ለመሰብሰብ እንዲያግዝ የተለያየ ቦታ ጉብኝት እያደረጉ ነው። በአዲስ አበባ እዚህ ሸገር ሲቲ ላይና እንግዲህ ባሳለፍነው ሳምንት ሰኔ 13 ቀን 2017 ዓ.ም ናዝራዊ ሆስፒታል የሚባል እዚሁ ከመንበረ ፓትርያርክ ቅድስተ ቅዱሳን ማርያም ገዳም አካባቢ የሚገኝ ሆስፒታል አሁን ተዘግቶ ያለን ጎብኝተው ነበር። እሱንም እስቲ እንመልከተው። አመሰግናለሁ መምህር ጌታቸው። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ የሸገር ሲቲ የምስካየ ኅዙናን መድኃኔዓለም ገዳም ሊቀ ጳጳስ የቅድስት ሥላሴ ዩኒቨርሲቲ
የቦርድ ሰብሳቢ እንግዲህ ወደዚህ ወደ ታላቁ ኃላፊነት ከመጡ ገና በጣት የሚቆጠሩ ቀናትና ያሳለፉት ነገር ግን በእነዚህ ቀናት በጣም በርካታ ስራዎች ተሰርተዋል። ከነዚህ ስራዎች መካከል ጉብኝት የተለያዩ የልማት ተቋማትን መንግስታዊ የሆኑ ተቋማትን የቤተክርስቲያናችንም የልማት ተቋማትን ጭምር በየቀኑ በብዛት ሲጎበኙ ነው የሰነበቱት። ያው በየጊዜው ይህንን እኛም እየገለጽን ነው የቆየነው። እንግዲህ ባሳለፍነው ሳምንት በርካታ ጉብኝቶችን አድርገዋል። በዓላትንም አክብረዋል። በሀገረ ስብከታቸው በዓለም ገና ሰፊ ትምህርት ሲሰጡ ተመልክተናል። የኛም ሚዲያ ሄዶ የነበረውን ሂደት ዘግቧል። እንግዲህ ከዚህ ከበዓሉ ጎን ደግሞ በዚሁ ባሳለፍነው ሳምንት አሁን እንደተገለጸው የቅድስት ቤተክርስቲያናችንን የልማት ስራዎች እንደዚሁም ደግሞ በጣም ተረስተው የነበሩ አንዳንድ ተቋማት አሁን እንደተገለጸው የናዝራዊ ክሊኒክ እሱ ብዙ ጊዜ ተቋርጦ የቆየ ታሪኩ የደበዘዘ ያለ ተቋም ነው። እሱንም ከብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ በክልል ትግራይ የደቡባዊ ማይጨው የራያ አህጉረ ስብከት ሊቀ ጳጳስ የማህበራት ማደራጃ ሊቀ ጳጳስ እሳቸውም ባንድ ላይ ሁለቱም አባቶች በጉብኝቶች ላይ ባንድ ላይ ነው ሳይነጣጠሉ ጉብኝቶችን ያካሄዱ ያሉትና ጎብኝተዋል። ያን ተመልክተናል። እንደዚሁም ደግሞ በጣም ለየት ያለ ጉብኝት ያደረጉት በሸገር ማረሚያ ቤት የህግ ታራሚዎችን ሄደው ጎብኝተዋቸዋል፣ አስተምረዋል፣ አጽናንተዋል። ይሄ ደግሞ በጣም የሚበረታታ ቅድስት ቤተክርስቲያናችን ልትቀጥልበት የሚገባ ነገር ነው። በየማረሚያ ቤቱ በርካታ ሰዎች በህግ ቁጥጥር ስር ይገኛሉ። ስለዚህ የእግዚአብሔር ቃል ያስፈልጋቸዋል። ሰው ደግሞ የሚታረመው የሚስተካከለው በእግዚአብሔር ቃል ነው። የእግዚአብሔር ቃል ነው ሁሉን ማስተካከል የሚችለው ማለት ነው። ስለዚህ ብፁዕነታቸው በዚህ በማረሚያ ቤትም ሂደው ጎብኝተዋል ማለት ነው። ይሄ እንግዲህ ሊቀጥል የሚገባው ጥሩ የሆነ ምሳሌ ነው ማለት ነው። እንግዲህ ይህ ጉብኝት የሚያሳየው ብፁዕነታቸው እየጎበኙ ያሉት በቤተ ክርስቲያን ውስጥ ያሉ የልማት ስራዎችን ብቻ ሳይሆን ከዛም ወጣ ብሎ እንግዲህ ማረሚያ ቤት ሄዶ እስረኞችን መጎብኘት ቀላል ነገር አይደለም። በማረሚያ ቤት ውስጥም የሚሰራ ቤተ ክርስቲያንም አለ። ያንን ቤተ ክርስቲያን በምን ሁኔታ ላይ እንዳለ ተመልክተው ነው የመጡትና እንግዲህ እዚህ ናዝራዊ ሆስፒታል ላይ በምንመለከትበት ሰዓት ቢያንስ ተቋሙ ከተዘጋ ከ10 ወይም ከ15 ዓመት በላይ ይሆነዋል። ውስጡ እንደሚታየው እቃዎቹ ዝገው እንደገና ጠረን በሙሉ አመጣው የነበረበት ሁኔታ ነው ያለውና እንዲ ፍርድ ቤትም ክስ ጭቅጭቆች ስለነበሩት ለረጅም ጊዜ ተዘግቶ ነው የቆየው። በኋላ ላይ ለቤተ ክርስቲያኒቷ በፍርድ ቤት ውሳኔ ከተመለሰ በኋላ ያው ቀጣይ ምን ማድረግ እንደሚገባ እዚህ ቦታ ላይ ምን መስራት እንደሚገባ በጣም ወሳኝ ቦታ ነው። መንገድ ዳር ነው። ለንግድም ለተለያየ ነገር ቢሆን አመቺ ቦታ ነውና ያንን እንግዲህ ቀጥታ ወደ ስራ ከመግባታቸው ፊት ያለው ነባራዊ ሁኔታ ምንድነው? ምን ያሳያል? በምን ሁኔታ ላይ ነው ያለው? ቁመናው ምን ይሆናል? በምን ሁኔታ ላይ ነው ያለው? ውስጡስ ያሉት ቁሳቁሶች ምን ይመስላሉ የሚል ጉብኝት ተደርጓል። እንግዲህ ከጉብኝቱ ታይቶ ነው ቀጣይ ምን መደረግ አለበት። እንደዚሁ ተዘግቶ አይቆይም መቼም ወደ ስራ ነው የሚሰማራውና ብፁዕነታቸው እዚህም ላይ ትኩረት አድርገው በተለይ የቤተ ክርስቲያኒቷን ንብረት ይሁን እንደዚህ አላግባብ ዝም ብሎ የተቀመጡትን ለረጅም ዓመታት የተቀመጡትን ተመልክተው ውሳኔ ለመስጠትና ወደ ስራ ለማስገባትም እንዲያመች ይሄኛውም አንዱ የስራቸው አካል ነው ጉብኝት ነውና ያሉት ነባራዊ ሁኔታዎችን ምን ላይ እንዳሉ ለማየትም ስለሆነ ናዝራዊ ሆስፒታልን ጎብኝተው ያሉትንም ሁኔታዎች ተመልክተዋል። እንግዲህ በቀጣይ እዚህ ቦታ ላይ ምን መሰራት እንዳለበት ምን መደረግ እንዳለበት ያው ውሳኔ ተወስኖ ወደ ስራ የሚገባበት ነው። እንደነዚህ አይነት ቦታዎች አንድ የቤተ ክርስቲያኒቷን የገቢ መጠን የሚጨምሩ ናቸው። ምናልባት ከ10 ከ15 ዓመት ዝም ብሎ ቁጭ በማለት ቤተ ክርስቲያኒቷ ያጣቸው ነገሮች አሉ። ከዛ በተጨማሪም ግድግዳዎች የተለያዩ ቦታ መሰነጣጠቅ መፈራረስ በሙሉ ያጋጥማል። ምን ጊዜም ሰው ሲኖርበት እድሳት ሲደረግለት ነው አንድ ተቋም ወይም አንድ ህንጻ
እድሜው የሚራዘመውና ይሄ ግን የተመለከትነው የተለያዩ ክፍተቶች ችግሮችም ያሉበት ቦታ ነውና እንግዲህ ይህንን ተመልክተው በቀጣይ ወደ ስራ እንዲገባ ይደረጋል። እዚህ ማረቢያ ቤትም ላይ በተለይ የህግ ታራሚዎችን እንግዲህ በዛ ቦታ ላይ ሆነው አባቶችን በሚያዩበት ጊዜ ለነሱ ተስፋ ነው። መጋቢ ምስጢር እንደተናገሩት እዛ ቦታ ላይ ቃል እግዚአብሔር የተወሰነ ማስተማር እነሱ እንዲጽናኑ ማድረግ ነገ ከዛ ታርመው ወጥተው ጥሩ ዜጋ ሆነው ለሀገራቸውም ለቤተክርስቲያናቸውም ወይም ደግሞ እንደየእምነት ተቋማቸው ስራ እንዲሰሩ መክሮ አስተምሮ መውጣትም ቀላል ነገር አይደለምና በተለይ ብፁዕነታቸው እንግዲህ የስራቸው መጀመሪያ ያደረጉት እነዚህ ጉብኝቶች ተቋሞቻችን ምን ላይ ናቸው ምንድነው የሚጎላቸው በቀጣይ ምን መደረግ አለበት የሚለውን መረጃ ለማሰብሰብ ማየት ማመን ነውና ባይናቸው አይተው እነዚህም በቀጣይ ብዙ የሚያስተካክሏቸው ነገሮች አሉ። እንግዲህ የተጀመሩ አሉ ገና ያልተጀመሩ ስራዎች አሉ ማከል ላይ ቀሩ አሉ እነዚህም በሙሉ ተመልክተው ወደ ስራ የሚገባበት ሁኔታ ነውና ያለውና ይሄም ሊመሰገን ሊበረታታ የሚገባ ባሪያነትም የሚጠቀስ ስራ ነውና እንግዲህ ወደፊት ደግሞ በቀጣይ እነዚህ ተቋማት ላይ ምን ስራዎች እንደሚሰሩ ሚዲያችንም እየዘገብነው የምናስተላልፈው ነው የሚሆነው። መጋቢ ምስጢር ሌላው ባሳለፍነው ሳምንት ሌላው አቀባበል ፕሮግራሞችም ተካሂደዋል። እነዚህንም እንደ በቅደም ተከተል እንመልከታቸው። በተለይ አዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሹመት ወይ ምደባ ተመልክተናል። መላከ ምሕረት ቆሞስ አባ ገብረ መድህን ንጉሴ እና ሌሎችም የክፍል ኃላፊዎች ሹመቶችም የተካሄዱት ባሳለፍነው ሳምንት ነውና እዛ ላይም እንግዲህ በአዲስ አበባ ሀገረ ስብከት አዳራሽ ውስጥ የአዲስ አበባ ገዳማት አድባራት አስተዳዳሪዎች ከደብረ ሊባኖስ የመጡ ከምስራቅ ሸዋም አባታችንን አጅባቸው የመጡ በርካታ እንግዶች የነበሩበት አዳራሹ ራሱ ቦታ ጠቦ የነበረበት ሁኔታ ተመልክተናልና እንደዚህ ወደ አንድ ተቋም አንድ አባት በኃላፊነት ሲመጣ ሁሉም ሰው ተሰብስቦ መልካም የሥራ ዘመን እንዲሆንልዎ ብሎ ለመመኘት መሰብሰቡ ሊመሰገን ሊበረታታ የሚገባው ነውና ይህንንም ባሳለፍነው ሳምንት የተመለከተነው ጉዳይ ነው። እዚህ ላይስ ምን ይላሉ መጋቢ ምስጢር? አመሰግናለሁ መምህር ጌታቸው። እንግዲህ እንደተባለው ከዚህ ከጉብኝቱ ባሻገር ጎን ለጎን ደግሞ አሁን የተገለጸው የአቀባበል ስራዎች ናቸው የተሰሩት። አቀባበል ማለት እንግዲህ 3 ስራ አስኪያጆችን ቅድስት ቤተክርስቲያን በአዲስ መልኩ ሹመት ሰጥታለች። ከነዚህ ከ3ቱ ስራ አስኪያጆች ጎን ደግሞ ዝውውሮችም ተካሂደዋል። የመምሪያ ኃላፊዎች ከአንዱ መምሪያ ወደ ሌላ መምሪያ ማለት ነው። የዚህ የዝውውር ደግሞ አስፈላጊነት አብዛኛውን ስራና ሰራተኛን ያ መምሪያና ወደ መምሪያው የመጡት ኃላፊ ከስራው ጋር የሚግባቡ እውነቱን ለመናገር በተመለከተው መጠን ስራና ሰራተኛ የተገናኘበት ትክክለኛ ሆነ ዝውውር የተፈጸመበትም ሂደት ነው የሳምንት። እነዚህ 3ቱ ስራ አስኪያጆች ደግሞ የምንላቸው እንግዲህ አንዱን አሁን አንተ ገልጸሃቸዋል። መላከ ምሕረት ቆሞስ አባ ገብረ መድህን ንጉሴ በምስራቅ ሸዋ ሀገረ ስብከት በስራ አስኪያጅነት ሲሰሩ የቆዩ አባት ናቸው። እንግዲህ በታላቁ ገዳም በደብረ ሊባኖስም ከደብረ ሊባኖስ ካፈራቻቸው አባቶች አንዱ ናቸው። ከኢትዮጵያ ውጭም ወጥተው ቅድስት ቤተክርስቲያን ያገለገሉ ወጣት ቀልጣፋ ትሁት ታዛዥ የሆኑ አባት ናቸው። እንግዲህ እሳቸው ለአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ነው ተመድበዋል። እንግዲህ ለመላከ ምሕረት ቆሞስ አባ ገብረ መድህን ንጉሴ መልካም የሥራ ዘመን ይሁንልዎት ነው ምለው። ወደ ሁለቱም መለሳለሁ ወደ አንተ። እንግዲህ የዛን የአዲስ አበባ ሀገረ ስብከት ያቀባበል ፕሮግራም ላይ እኛም በቦታው ተገኝተን የዘገባ ሽፋን ተሰጥቷል። እዛ ላይ ብፁዓን አባቶችም መልእክት አስተላልፈዋል። መላከ ምሕረትም በተለይ እሳቸው ያስተላለፉት እኛ እዚህ ቦታ ላይ በኃላፊነት ቦታ ስንቀመጥ ታዛዥ ሆነን ለመስራት ነው። ከናንተ ጋር አንድ ሆነን በመናበብ ታዛዥ ሆነን የተጀመሩ ስራዎችን ማስቀጠል ለተሻለ ስራ እንሰራለን የሚል መልእክት ነው። አጭር ነች መልእክታቸው። ይሄን መልእክት ነው ያስተላለፉት። እውነት ነው እንግዲህ አዲስ አበባ ሀገረ ስብከት ላይ ብዙ የሚታዩ የሚነሱ ነገሮች አሉ። የዛለት ብፁዓን አበው ሊቃነ ጳጳሳት የነበሩት ያነሷቸው ጉዳዮች አሉ። ማለት
የተወሰነ ጊዜ ሰዎች እዛ ቦታ ላይ ሲመጡ ማገዝ መደገፍ ነው የሚገባው እንጂ ሌላ ነገር ማለት ከቦታው ከሚጠይቀው ውጪ ሌሎች ስራዎች መሰራት የለባቸውምና እንደዛማ ከሆነ በየአመቱ 3 አመት አንድ ይመጣል ይወርዳል ይቀጥላል እንደዛ አይነት ሁኔታዎች ናቸው የሚታዩት ግን ያ እንዳይሆን አሁን በኃላፊነት የመጡትን ማገዝ ሊደረግ የሚገባውን አብዛኛው የገዳማት አድባራት አስተዳዳሪዎች ናቸው በአዲስ አበባ ውስጥ ያሉ ስራዎች ያሉት በአብዛኛው እዛ ነው እነሱ ከሚመለከታቸው ከቤተክርስቲያኒቷ ወይም ደግሞ ከሀገረ ስብከቱ ኃላፊዎች ጋር በመነጋገር እየተጋገዙ ስራ መሰራት ይገባል ለውጥ ሊመጣ የሚችለው ተናቦ አንድ ሆኖ ሲሰራና በተለይ በመሐከል ላይ ስራ ሊያደናቅፉ የሚችሉ አንዳንዴም አላስፈላጊ መረጃም አይሉት የማይሆን ነገር በማህበራዊ ድረገጽ በምንም ስራዎችን ለማሰነካከል የሚሯሯጡ የሚጣደፉ ከውስጥም ከውጭም ኃይሎች ሊኖሩ ይችላሉና እነዛንም ተከላክሎ የተሻለ ስራ ተሰርቶ ጥሩ ውጤት ማምጣት የሚቻለው ተናቦ አንድ ሲኮን ነውና መላከ ምሕረትም እንደተናገሩ ታዘን ከናንተ ጋር ተናበን አንድ ሆነን እንሰራለን የሚል ነው እንግዲህ ብፁዓን ሊቃነ ጳጳሳትም ያው ስላስተላለፍ ነው ያለ መደጋገም ከሚል አንፃር ነው እነሱም በተለይ ቤተክርስቲያኒቷ ምን እንደሚጠበቅባት ምን መደረግ እንዳለበት በየአህጉረ ስብከቱም ችግሮች እንዴት መፈታት እንዳለባቸው በቀጣይም ምን መሰራት እንዳለባቸው ሰፊ ውይይቶች የተካሄዱበት እንደገና ሐሳቦችም የተሰነዘሩበት ነውና ዋናው ሊተኮርበት የሚገባው ወደ መሬት አውርዶ ስራዎችን ተግባራዊ ማድረግ ነው እንግዲህ አዲስ ስራ አስኪያጅ መጥተዋል እሳቸውን በማገዝ ቀጣይ ሊሰሩ የሚገባው በሀገረ ስብከት ብዙ ጩኸቶች አሉ ብዙ ክፍተቶች አሉ ችግሮች እንዳሉ ይታወቃል እና እነዚህን ደግሞ በአንድ ጀንበር በአንድ ሌሊት የሚፈቱ ነገሮች አሉ በሂደት የሚፈቱ ናቸው ግን ያም ሆኖ ማገዝና የተሻለ ስራ ለመስራት የሁሉም ሰው የወጣቶች የካህናት አባቶች የምእመናንም እንደ ድርሻቸው መተባበር አለባቸው ያ ሲሆን የተሻለ ስራ ይሰራልና በተለይ አዲስ አበባ ሀገረ ስብከት ላይ እንግዳ ለመቀበል የተደረገው ስነ ስርዓትም በጣም ይበል የሚል የሚያስደስት ነው በዛ ላይ ብዙዎችም አባቶች ገጻቸው ላይ ራሱ ተስፋ የሚታይባቸውን ማስተውያለውና እንግዲህ ለአባታችን መልካም የሥራ ዘመን ነው የምንለው ከስር ብዙ የሚሰሯቸው ስራዎች እንዳሉ ተስፋ እናደርጋለን እውነት ነው መምህር ጌታቸው እንግዲህ ያው እንደተገለጸው የአዲስ አበባ ሀገረ ስብከት በጣም ግዙፍ የሆነ ሀገረ ስብከት ነው በርካታ ምእመናን ያሉበት የተለያዩ ቋንቋ ተናጋሪዎች ያሉበት የአፍሪካ ዋና መቀመጫ ዋና ከተማችን ስለሆነ ችግሩም የዛን ያህል ነው እንደውም አንዳንድ ጊዜ የአዲስ አበባ ሀገረ ስብከት ሹመት አሁን እንደገለጽከው ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ በሆሳዕና ዕለት ብዙ ህዝብ አጅቦት እንደሄደ ወደ ታላቁ ቤተ መቅደስ እንደገና ደግሞ አርብ ደግሞ ለሰቃይ ሆኖ ነው የተመለሰው ማለት ነው ያ ህዝብ እና መጨረሻ ላይ እንዲህ አይነት ታሪኮች አሉና እነዚህ ታሪኮች ሊቋረጡ ወይ ሊወገዱ ይገባል አጨብጭቦ እንደተቀበለ ሁሉ እስከ መጨረሻም ድረስ ደግሞ በፍቅር ምሳሌ መሆን ታሪኩ መቀየር አለበት ብዬ አስባለሁ አዲስ አበባ ሀገረ ስብከት ሁለተኛው ስራ አስኪያጅ በሸገር ሲቲ ሀገረ ስብከት የተሾሙ አባት ናቸው በስራ አስኪያጅነት ልዩ ስርዓት ነበረ በዚሁ በመንበረ ፓትርያርክ ጽርሐ ተዋሕዶ መሰብሰቢያ አዳራሽ ስርዓቱን ተከታትለናል መላከ ሰላም ቀሲስ አለማየሁ ተፈራ ነው የሚባሉት የሸገር ሲቲ ሀገረ ስብከት ዋና ስራ አስኪያጅ ሆነው ተሾመዋል እንግዲህ እሳቸውም የተሾሙት በብፁዕነታቸው በብፁዕ አቡነ ሳዊሮስ ነው የአዲስ አበባም በብፁዕ አቡነ ሳዊሮስ ልዩ ፊርማ ነው የተሾሙትና በአጠቃላይ እነዚህ ሁሉ የብፁዕነታቸው የሥራ ውጤቶች ናቸው እንግዲህ በዚህ በሸገር ሲቲ ሀገረ ስብከት ሸገር ሲቲ ማለት ሌላው አዲስ አበባ ማለት ነው ሁለተኛው አዲስ አበባ ነው እና እሱም ከፍተኛና ሰፊ ሀገረ ስብከት ነው በዚህ የተሾሙት መላከ ሰላም ቀሲስ አለማየሁ ተፈራም እንደዚሁ መልካም የሥራ ዘመን እንዲሆንላቸው እንመኛለን እንግዲህ ምንድነው ዋናው እነዚህ ሹመቶች የሚደረጉበት ዋናው ምክንያት ክፍተቶች አሉ ዘመኑ የመረጃ ዘመን 21ኛው መቶ ክፍለ ዘመን እንደመሆኑ የተሻለ ስራ ለመስራት ጥሩ ያሰራሉ ሰርተው ያሰራሉ ከሚል አንፃር ነው ሹመቶች የሚሰጡትና ሸገር ሲቲም እንግዲህ ሰኔ 19
ሰኔ 14 ቀን 2017 ዓመተ ምህረት ነው የሸገር ሲቲ ካህናት አባቶች የሰበካ ጉባኤ ተወካይ የሰንበት ትምህርት ቤት ተወካዮች በተገኙበት እዚህ ፕሮግራሙ ተካሂዶ ነበር። እንግዲህ ለስራ አስኪያጅነት መጋቢ ሚኒስትር እንደጠቀሷቸው መላከ ሰላም ቀሲስ አለማየሁ ተፈራ ናቸው። ለዋና ጸሐፊነት ደግሞ ሊቀ ስዩማን ተስፋዬ ለሜቻ የሚባሉ ናቸው የተመደቡት ወይ የተሾሙት። እንግዲህ እነዚህ ሁለቱም ቀድሞ ቢሰሩባቸው ነበር በወረዳ ቤተ ክህነት አካባቢ አመርቂ የሆነ ስራ ሰርተው የተሻለ ስራ ሰርተው የተገኙ ናቸው። በዛም ምክንያት ወደዚህ ቢመጡ ደግሞ ሀገረ ስብከቱን አዲስ ሀገረ ስብከት በቅርብ የተቋቋመ ገና 2 ዓመት ያልሞላው ሀገረ ስብከት እንደመሆኑ መጠን የተሻለ ስራ ይሰራልና ሰርተው ያሰራሉ በሚል ነው። በተለይ መላከ ሰላም ቀሲስ አለማየሁ እንደተናገሩት እንግዲህ ባለፈው በ43ኛው የሰበካ ጉባኤ በአንደኛ ደረጃ የወጣው የአዲስ አበባ ሀገረ ስብከት ነው። በሁለተኛ ደረጃ የወጣው የሸገር ሲቲ ሀገረ ስብከት ነውና እንደዚህ ሸገር ሲቲ እንግዲህ በአጠቃላይ በዓለም በሀገር ቤትም በውጭም ካሉት የአጠቃላይ ሰበካ ጉባኤ ላይ በገቢ በሁለተኛ ደረጃ ትልቁን የሸገር ሲቲ እንድመራ ብፁዕ አባታችን ኃላፊነት ስለሰጡኝ አመሰግናለሁ። በዚህ ምክንያት ከስር ካሉ ከወረዳ ቤተ ክህነት ከማህበራት ከሰንበት ትምህርት ቤቶች ጋር በመሆን ሰርተን የተሻለ ውጤት እናስመዘግባለን በሚል እሳቸውም ሰፋ ያለ ንግግር አድርገዋል። በዛ ዕለት እንግዲህ ብፁዕ አባታችን አቡነ ሳዊሮስም እንደዚሁ መልካም የሥራ ዘመን እንዲሆንላቸው ለሁለቱም ኃላፊዎች ተመኝተዋል። ዋናው እንደነዚህ አይነት ስራዎች ሲሰሩ ኃላፊነትም ጭምር ነው የሚሰጠው። ቀጣይ እንግዲህ ብዙ ነገሮች አሉ። ቤተክርስቲያን ከውጭም ከውስጥም ተግዳሮቶች ያሉባት ዘመን ነውና እነዚህን ሁኔታዎች ከብፁዓን አባቶች የሚሰጠው መመሪያ ተቀብሎ ወደ ታች ወደ አህጉረ ስብከት ወደ ወረዳ ቤተ ክህነት በዛም ደግሞ ወደ አጥቢያ እየወረዱ የተለያዩ ስራዎች እንዲሰሩ የልማት ስራዎች እንዲሰሩ ማድረግ ይገባልና እነዚህ በአዲስ አበባ ሀገረ ስብከትም በሸገር ሲቲም ኃላፊነት የተሰጣቸው ብዙ ነገር ይጠበቅባቸዋል። ከስር ያሉትን ስራዎች ማሰራት የለት ተለት እንግዲህ ስራዎችን እየተከታተሉ ውጤታማ ስራ እንዲሰራ ማድረግ ይጠበቃል። ስብከተ ወንጌልን ማስፋፋት፣ ሰንበት ትምህርት ቤቶችን ማጠናከር፣ ማቋቋም ያልተቋቋሙባቸው እንዲቋቋም በማድረግ መርሃ ግብራቹ እንዲካሄዱ ማድረግ ይጠበቃልና እንግዲህ አዲስ አበባ ሀገረ ስብከት ላይም ሸገር ሲቲም ላይ ተሹመው ወደ አዲሱ የስራ የተሰማሩ አባቶቻችን መልካም የስራ ዘመን ነው ምንለው። ሌላው በዚሁ ሳምንት እንግዲህ የህይወት ሲቲቪም አንዱ ሹመት ወይም የስራ ዝውውር ማለት እንችላለን የተካሄደበት ሳምንት ነውና እስቲ ይሄንን ሐሳብ ይስጡና ካርሶ ቀጥየን የመጨመርበታለሁ። እንግዲህ በዚህ ባሳለፍነው ሳምንት ከተሰጡ ሹመቶች አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብዙሃን መገናኛ ቴሌቪዥን ዋና ስራ አስኪያጅ ምደባ ነው። የተመደቡት ዶክተር ቀሲስ አካለ ወልድ ተሰማ ናቸው። እንግዲህ ወደ ቀሲስ ዶክተር አካለ ወልድ ተሰማ ከመሄደ በፊት ከሳቸው በፊት የነበሩትንም ማስታወስ ተገቢ ስለሆነ ከዛ በፊት የነበሩት ዶክተር ቀሲስ መዝገቡ ካሳ እንዳጋጣሚ ባለፈው ሰኔ ወር ላይ ነው ወደዚህ በስራ አስኪያጅነት የመጡት። በአመታቸው ነው እንግዲህ በሰኔ መተው በሰኔ ተሸኝተዋል። ለአንድ አመት ያህል ድርጅታችንን በስራ አስኪያጅነት መርተዋል ማለት ነው። እንግዲህ በሳቸው ግር ደግሞ የተተኩት ዶክተር ቀሲስ አካለ ወልድ ተሰማ ናቸው። ዶክተር ቀሲስ አካለ ወልድ ተሰማም በቤተክርስቲያናችን በተለያዩ ታላላቅ የሥራ ወይም የስልጣን እርከኖች ላይ የቆዩ ወጣት ምሁር ወንድም ናቸው። ከዛም በፊት በውጭ ዓለምም ቆይተዋል። ከዛም በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በመምህርነት ሲሰሩ እንደነበር እናውቃለን። እንግዲህ ከዛ በኋላ ደግሞ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ ሆነው አዲስ አበባ ሀገረ ስብከትንም የመሩ ወንድም ናቸው። ከዚያ በኋላ ደግሞ ወደ ዋናው መስሪያ ቤት መተው በህዝብ ግንኙነት እንደዚሁም ደግሞ በአስተዳደር መምሪያ ጠቅላይ ቤተ ክህነት የአስተዳደር መምሪያ ዋና ኃላፊ ሆነው ሲሰሩ የቆዩ ናቸው። ዶክተር ቀሲስ አካለ ወልድ ተሰማ አሁን ደግሞ በእግዚአብሔር ቸርነት በእግዚአብሔር ፈቃድ በብፁዓን አባቶች መልካም ፈቃድ የመገናኛ ብዙሃን ቴሌቪዥን ድርጅት ዋና ስራ አስኪያጅ
ሆነው ተመድበው ያው አቀባበሉን በጥሩ ሁኔታ ተደርጎላቸዋል። ብፁዕ አቡነ ማቴዎስ የብዙሃን መገናኛ ቴሌቪዥን ሊቀ ጳጳስ የምስራቅና ሰሜን አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕነታቸውም እንደዚሁ መልእክት አስተላልፈዋል ማለት ነው። ስለዚህ አዲሱ የቴሌቪዥን ድርጅታችን ስራ አስኪያጅ ዶክተር ቀሲስ አካለ ወልድ ተሰማ ናቸው። እንግዲህ አሁንም ለዶክተር ቀሲስ አካለ ወልድ ተሰማ መልካም የሥራ ዘመን ይሁን ለወት እንላለን። እውነት ነው። እንግዲህ ሁለቱም በዘመናዊ ትምህርትም በመንፈሳዊ ትምህርት የተማሩ በኩል ደረጃ ያሉ ናቸው። ሁለቱም ደግሞ ውጭ ሀገር በነበሩበት ቤልጂየም አብረው የተማሩ ናቸው። ቀሲስ ዶክተር መዝገቡና ቀሲስ ዶክተር አካለ ወልድ ያው በቤተክርስቲያን አገልግሎት ረጅም የቆዩ ቤተክርስቲያኒቷን የሚያውቁ ከዛ በተጨማሪም ደግሞ የወጣቱን ስነ ልቦናም የተረዱ አባቶቻችን ናቸው ሁለቱምና እንግዲህ ቀሲስ ዶክተር መዝገቡ በቆዩበት ሰዓት ያው ለአንድ አመት የሚሆን መስራት የሚገባቸውን በርካታ ስራዎች ሰርተዋል። ከዛ በተጨማሪም ሚዲያውንም ለማሳደግ የተለያዩ ጥረቶችንም ሲያደርጉ እንደቆዩ የሚታወቅ ነው። እንግዲህ አሁን መተኮር ያለበት ምንድነው? እሳቸው በተጓዳኝም ቅድስት ሥላሴ ዩኒቨርሲቲ ጥናትና ምርምር ያካሂዳሉ። ከዛ በተጨማሪም በመምህርነትም እየሰሩ በተጓዳኝ ነው የቴሌቪዥን ጣቢያችን ዋና ስራ አስኪያጅ ሆነው ሲሰሩ የነበረው ማለት ነው። እንግዲህ እሳቸው በቆይታቸው መስራት የሚገባቸው ማድረግ የሚገባቸውን አድርገዋልና በክርስትና ሕይወት በምንመለከትበት ሰዓት መጋቢ ምስጢር ስራዎች ቅብብሎች ናቸው። እኔ ጀምራለሁ እርሶ ይጨርሳሉ፣ እርሶ ጀምረው እኔ ጨርሳለሁ፣ ከኔ ደግሞ ሌላው ሰው እንደዚህ ይቀባበላልና አንዳንዴ ከሌላ አንፃር አይደለም መታየት ያለበት። ቀሲስ ዶክተር መዝገቡ እዚህ ደረጃ አድርሰውታል። ከሳቸው ፊትም ሌሎች ስራ አስኪያጆች በየዘመናቸው እየሰሩ ቀሲስ ዶክተር መዝገቡ ጋር ደርሷል። እሳቸውም ቅድስት ሥላሴ ዩኒቨርሲቲ መምህር ናቸው። ወደዛ ነው አሁን በአንድነት እዛው ተጠቃለው እዛው ትምህርት እንዲያስተምሩ ነው የተደረገው። ቀሲስ ዶክተር አካለ ወልድ ደግሞ አሁን እዚህ መተው እንግዲህ በስራ አስኪያጅነት ተቋሙን ይመራሉ ማለት ነው። ዋናው ምንድነው? እንዲህ ሰዎች በተፈራረቁ ቁጥር አንዱ የጀመረውን አንዱ ያስጨርሰዋል፣ አንዱ ያላየውን ሌላው በሌላ አንግል የሚመለከትበት ሁኔታም ይኖራል። ሚዲያ ደግሞ የዕለት ተዕለት ስራ ነው። ትኩረት ይፈልጋል። ሁሉ ጊዜ ቶሎ ውሳኔዎችም ይፈልጋል። ምናልባት እንደ ሌሎች መምሪያዎች እንደ ሌሎች ተቋማት እንደ ሌሎች ድርጅቶች የወር ያመት ብለን ነገሮች የምናዘገያቸው ነገሮች አይደሉምና ዜናዎች፣ ሪፖርታጅ፣ ዘገባዎች፣ ዶክመንተሪ ስራዎች የተለያዩ ስራዎች ይመጣሉ ሚዲያውና ቶሎ ምላሽ መስጠት ያስፈልጋልና ምናልባት ስራውም ጫናው ያለበት ስለሆነ አንድ ሰው ላይ ጫናውን ማሳረፍ ያሰውም እንዲሰላች ማድረግም አይገባም። ከስር ቤተክርስቲያን በርካታ ምሁራን ልጆች አሉ፣ ተተኪ ምሁራን አሉ በተለያየ ዘርፍ ያሉ ነውና እነሱም እንዲሳተፉበትና ስራዎቹ ተሳልጠው የተሻለ ስራ ለመስራት የግድ ሰዎች ይቀያየራሉ። አንዱ ከአንዱ ወደ አንዱ የማቀያየርና ስራዎች የተሻለ ስራ እንዲሰራ ማድረግ ይገባልና እንግዲህ ቀሲስ ዶክተር መዝገቡም ባሉበት በዛው በቅድስት ሥላሴ ዩኒቨርሲቲ በተለያየ ጥናትና ምርምር በማድረግ በማስተማር የቆዩ ናቸው። አሁንም እዛ ቦታ ላይ ትልቅ ስራ እየሰሩ ያሉ አባታችን ናቸው። እሳቸውም እዛ ሄዱ ማለት ወዚህ መተው ሚዲያው ላይ የሚመለከቷቸው ማስተማር የሚመለከቷቸው ክፍተቶች እንደ ምሁርነታቸው ደግሞ ማድረግ የሚገባቸው የሥራ ድርሻ ይኖራል። ያንን ማገዝ መተጋገዝ ያለ ነገር ነው። ግን በዋናነት ቀሲስ ዶክተር አካለ ወልድ ደግሞ እሳቸው እንግዲህ ስራ አስኪያጁን ተቀብለው በቀጣይ ከብፁዕነታቸው መመሪያ በመቀበል ከአስተዳደር ጉባኤው ጋር በመመካከር ያው የተሻለ ስራ ይሰራሉ፣ የተሻለ ውጤትም ያመጣሉ ብለን ተስፋ እናደርጋለን። እንግዲህ ለሳቸውም ለሁለቱም በየተሰማሩበት የስራ ዘርፋቸው መልካም የስራ ዘመን ይሁንላችሁ ነው የምንላቸው። የመጨረሻ የማጠቃለያ ውይይታችን መጋቢ ምስጢር እንግዲህ ባለፉት ሳምንታት አንድ የወጣ በማህበራዊ ድረገጽ የወጣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕግ አገልግሎት መምሪያ የወጣ አንድ ደብዳቤ አለ ለፌደራል ፖሊስ። በተለይ እዚህ ላይ እንደሚናገረው ከዚህ ቀደም መቀመጫቸውን በውጭ ሀገር አድርገው ቤተክርስቲያኒቷን የሚዘልፉ አባቶችን የሚዘልፉ የተለያየ
የተቀነባበረ ስራ የሚሰሩ የሚፈጽሙም የሚያስፈጽሙም አሉና በተለይ አው በቅርቡ ወደ ሀገር ቤት ገብቶ የነበረው አቶ ትዝታው ሳሙኤል ላይም ክስ ለመመስረት የህግ አገልግሎት ክፍሉ ለፌደራል ፖሊስ በደብዳቤ እየጠየቀበት ሁኔታ ነው ያለው። እንግዲህ በተለይ ይህ ሰው ከዚህ ቀደም በተለያየ ዩቲዩቦች በጽሁፎች በተለያየ ቤተክርስቲያኒቷን ማንቋሸሽ አባቶችን መተቸት የቤተክርስቲያናትን መጻሕፍት ማጥላላት በተለይ ቅዱሳን አባቶቻችን ቅዱሳን እናቶቻችንን እነሱንም እንደዚህ ከጣዖት ጋር ያመሳሰለ የሚናገራቸው የሚጽፋቸው ብዙ ነገሮች አሉና በዛም በራሱ ተከታይ በማብዛት በተለያዩ ድረገጽ የሌሎች እምነት ተከታዮችን ለማስደሰት ወይም ደግሞ ከነሱ ጋር በመተባበር ቤተክርስቲያኒቷን ለማጥቃት ብዙ ስራ ሲሰራ የነበረ ግለሰብ ነውና እንግዲህ ይህን በተመለከተም ትንሽ አንድ ሐሳቦችን ሰንዝር። አመሰግናለሁ መምህር ጌታቸው። አሁን እንደተገለጸው በዚሁ ባሳለፍነው ሳምንት ከቅድስት ቤተክርስቲያናችን የወጣ የክስ ማመልከቻ ነው። እንግዲህ ይሄ ደግሞ በተለያዩ ማህበራዊ ሚዲያዎች በእኛም በኢኦቲሲም በህዝብ ግንኙነትም የተላለፈ ወይም ለህዝብ ግልጽ የተደረገ ነው። እንግዲህ በአጠቃላይ ወደ ግለሰቡ ስንመጣ ግለሰቡ አቶ ትዝታው ሳሙኤል የሚባል ሰው ያው እንደሚታወቀው ቀደም ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበረ ዕውቅናውንም ያገኘ ዝናም ያገኘው እንጀራም ያገኘው ከቅድስት ቤተክርስቲያን ነው። ነገር ግን እንጀራዬን የበላ ተረከዙን በእኔ ላይ ያነሳ ብሎ ነብዩ እንደተናገረው ለቅድስት ቤተክርስቲያናችን የአጸፋው ምላሽ እጅግ በጣም የከፋ ነው። በርግጥ አሁን የግለሰብ እሱም ሆነ ሌሎች ቅድስት ቤተክርስቲያንን ስላንቋሸሹ ቤተክርስቲያን አትረክስም። የሚረክሱት ራሳቸው ናቸው። ምክንያቱም በወንጌልም እንደተጻፈው ሰውን የሚያረክሰው ካፉ የሚወጣው ነው እንጂ ወደ አፉ የሚገባው አይደለም ተብሎ እንደተጠቀሰው የሚረክሰው እሱ ነው ብለን እናምናለን በቅዱስ መጽሐፍ አስተምሮ መሰረት ማለት ነው። እና ይህ ሰው መቼም ይሄ የውጭ ዓለም ዲሞክራሲው ከአቅም በላይ ወይም ደግሞ ከልክ በላይ ዲሞክራሲ ሲባል እኔ እስከሚገባኝ ማለት ነው እኔ እንደሚገባኝ መብት የራስን መብት ለማስከበር ነው እንጂ ከሰው አናት ላይ እንድትቀመጥ ሰውን እንድትዘልፍ አይደለም የዲሞክራሲ መርህ። እና ውጭ ዓለም ብዙዎች የውጭን ዓለም መደበቂያ በማድረግ በአጠቃላይ በጣም ህዝብን የሚያስቆጣ የህዝብን ቁጣ የሚቀሰቅስ ስራ ይሰራሉ። ከነዚህ ሰዎች አንዱና ዋነኛው አሁን የተገለጸው አቶ ትዝታው ሳሙኤል የተባለ ሰው ነው። በርግጥ በቤተክርስቲያን ዕውቀት ያው ቤተክርስቲያንን ነው ተጠቀመባት እንጂ ዕውቀት አልወሰደም። ያው የሚታወቅ ሰው ስለሆነ ማለት ነው። ለምን ካነጋገሩም ተራ ስድብ አሁን ይህ ሰው ወደ ኢትዮጵያ በድፍረት መጥቷል። ይህንን ምክንያት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህግ መምሪያ ክስ መስርቷል። ውጤቱን ወደፊት የምናየው ነው የሚሆነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጻሕፍት ተሰብስበው መቃጠል አለባቸው። የመክተፊያ ታቦት ሊቃጠል መደረግ አለበት። ልንጸየፈው የሚገባ ርኩሰት ነው በማለት ሃይማኖትን በማንቋሸሽ የወንጀል ህጉ አንቀጽ ተጠቅሷል። ድንጋጌዎችን በመተላለፍ የሽብር አዋጅ ይሄንንም ድንጋጌዎችን በመተላለፍ የጥላቻ ንግግርና ሐሰተኛ መረጃን ለመከላከል የወጣውን አዋጁ በዚህ ላይ ተጠቅሷል። ይህንን በመተላለፍ የኮምፒውተር ወንጀሎችን ለመደንገግ የወጣው ማለት ነው። በዛ መሰረት ወንጀል ስለፈጸመ ምርመራ የፌደራል ፖሊስ ምርመራውን አጣርቶ ወደ አቃቤ ህግ እንዲያስተላልፍ ነው ጥያቄው የቀረበው ማለት ነው። እንግዲህ በዚህ በህግ ፍልስፍና የህግ ባለሙያዎች ምሁራን ሲነግሩን ህግን ማለት ወንጀልን ሶስት ነገሮች
ያቋቁሙታል በሶስት ነገሮች አንድ ህጉ ላይ ያ ድርጊት ወንጀል ነው ተብሎ መጻፍ አለበት ይሄ ደግሞ ተጽፏል ይሄ ድንበር ተሻጋሪ የተባለው ማለት ነው በዚህ በኮምፒውተር ላይ የሚፈጸም በቴክኖሎጂ ላይ የሚፈጸም ወንጀል ነው ያ ተደንግጓል ወንጀል ህጉ ላይ እንደዚሁም ደግሞ ድርጊቱም ደግሞ ያው በማስረጃ ተረጋግጧል በሲዲም በሰው ምስክርም በተለያዩ ማስረጃዎች እንትን ብሏል ሁለተኛውም ተፈጽሟል ሌላው እንግዲህ ይሄ የአይምሮ ክፍል ወይ የሞራል ክፍል የሚባለው ነው እነዚህ ሁሉ የተካተቱና ወንጀሉ ለመፈጸሙ ያው በትክክል ማስረጃ ስለቀረበበት ውጤቱን አብረን ነው የምንከታተለው ነገር ግን በጣም የሚያሳዝን ነው ቅድም ስትገልጸው አባቶችን ብፁዓን አባቶችን ምሁራንን ብለሃል ከዛም አልፎ አጠቃላይ የ70 ሚሊዮን ህዝብ ክብር የነካው ግለሰቡ ማለት ነው ስለዚህ እጅግ በጣም ከልክ በላይ ነው በጥፋት ስራው የገፋበት ያለው እንደዚሁም ደግሞ ይሄን ተከትሎ አብዛኛውን አሁን በሱ መከሰስ ሌሎቹ ሌላ እምነት ውስጥ ያሉ ሰዎች ናቸው አሁን በጣም የተነሳሱት ለምን እንዴት ብለው የዚህ ክስ ሐሳብ ጆሮአቸውን ያሳከካቸው ሌሎች ናቸው ይሄ ማለት ለሌሎችም ኃይሎች የቤተክርስቲያን ተጻራሪ ለሆኑት ሁሉ መጠቀሚያ የሆነ ግለሰብ መሆኑን ነው የምንመለከተውና የቅድስት ቤተክርስቲያናችን ልጆች የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የህግ ምሁራን ህብረትም አለ ስለዚህ አስፈላጊው ቅጣት ሳይሆን ትምህርት እንዲያገኝ ይደረጋል ብለን ተስፋ እናደርጋለን እውነት ነው እንግዲህ መጋቢ ሚስጥር ምንድነው እዚህ ላይ አሁን ይሄ ግለሰብ ያው እሱ የተናገራቸውን ደብዳቤው የጠቀሳቸውን ብዙ ማውራትም አስፈላጊ ስላይደለ በማለት ነው ያለፍኳቸው እንግዲህ ብቻውን ነው ይሄንን የሚያደርገው ብሎ ማለት አይቻልም ከጀርባ ኃይል አለው ብዙ ጊዜ እንደምንለው ነው ይሄ የውጭ ኃይል የውስጥ ያሉ ሰዎችን ጠልፎ በመያዝ ነው መጠቀሚያ የሚያደርጋቸው እንጂ በተለይ ግለሰቡ የቤተክርስቲያኒቷን የሚያቃ የቤተክርስቲያኒቷን የተማረ ቢሆን ኑሮ እዚህ ነገር ውስጥ የማይገባም ነበር ምክንያቱም ዛሬ አሁን ቅድም የተናገረው በውጭ ዓለም የኢትዮጵያ መጽሐፍት ናቸው የሚጠኑት እሱ ግን መጽሐፍቱን አብጠልጥሎ ነው ሲናገራቸው የነበረውና ይሄ እንደው ቤተክርስቲያን አብልታ አሳድጋ ይሄ የናጡት ነካሽ የመሆን ያህል ነው እንጂ ከልጇም ብዙ ምን ጠብቀው ነገርም አይኖርም ግን ምንድነው ትኩረት ሊደረግበት የሚገባው በተለይ እንደዚህ የውጭ ኃይል መጠቀሚያ ሆኖ ቤተክርስቲያኒቷ ላይ ጥቃት የሚያደርሱ ጉዳት የሚያደርሱ ምእመኑን የሚሸረሽሩ ላይ ትኩረት ሊደረግባቸው ይገባልና እንደዚህ አይነት ስራ ደግሞ የሚሰራው በሀገር ቤት በውጭም በተቀነባበረ ስራዎች የሚሰሩ ስለሆነ በተለይ የህግ አገልግሎት መምሪያው የጀመረውን አጠናክሮ መቀጠል አለበት ለሌሎችም የማያዳግም ምላሽ መስጠት አለበት ማንንም ተነስቶ ቤተክርስቲያኒቷን ሳያቅ የቤተክርስቲያኒቷን ልክ ሳያቅ የሚናገረው እንዳመጣው አፉ እንዳመጣው የሚናገረው ገደብ ማስያዝ የሚቻለው ጉዳዮችን እንደነዚህ አይነት ሰዎችን ተከታትሎ እስከ መጨረሻው ከፍጻሜ ሲደርስ ነውና ሌሎችም ሊኖሩ ይችላሉ አይታወቅም ከዚሁ ጋር የተያያዙ ቅርንጫፎችም ሊኖሩ ይችላሉና የህግ አገልግሎቱ የህግ መምሪያው በህግ መምሪያ ስር ታቅፈው የህግ አገልግሎት በመስጠት ቤተክርስቲያኒቷ የሚያግዙ ምሁራን ወጣት ልጆችም በተለይ እንደነዚህ አይነት ነገሮችን ትኩረት በማድረግ ምእመኑን ጉዳዩን ተከታትለው ለምእመኑ መረጃውን ማሳወቅ ይገባል መንግስትም ደግሞ አስፈላጊውን ውሳኔ አስፈላጊውን የህግ ርምት እንዲሰጥም የህግ አገልግሎቱ መከታተልና ጉዳዩን እስከ መጨረሻው ፍጻሜ ማድረስ ይገባል ለማንኛውም የህግ አገልግሎቱ ልክ እንደነዚህ አይነት ሰዎች ወደ ሀገራቸው ሲገቡ ቶሎ ጉዳዩን ለህግ ማቅረቡ ሊመሰገን ሊበረታታ ይገባል ሌሎቹም በእንደዚህ አይነት በየክፍለ ሀገሩ እኛ ማናቃቸው ግን የተለያዩ እንደዚህ አስፈላጊ ስራዎች የሚሰሩትን በሙሉ ሊያስተምር ሊመክር ሊቀጣ በሚችሉ መልኩ ነው መሰራት ያለበት ይህን የህግ አገልግሎት ምናልባት በግለሰቡ ላይ ብቻ ሳይሆን ነገሩን ሰፋ አድርጎ በማየት ከተለያዩ አንግሎች ጉዳዮችን በማየት ክትትልና አስፈላጊውን ነገር ማድረግ ይገባል ከስር እንግዲህ የተሰሩትን ስራዎች የህግ አገልግሎቱ የሰራቸውን ስራዎች
በመገናኛ ብዙሃን አማካኝነት ምዕመኑ እንዲያውቁትም ማድረግ ይገባል ወይም ይጠበቃል ብዬ አስባለሁ። መጋቢ ሚኒስትር እውነት ነው መምህር ጌታቸው። እንግዲህ እንደማጠቃለያ አንድ ሐሳብ አለኝ። ምንድነው ይሄ ማጠቃለያ ሐሳብ? አንደኛ አሁን በእኛ ምዕመናን ማለት ነው፣ ሌሎቹ እንደፈለጉ ይናገሩ፣ ምንም እዛ ውስጥ አስተያየት ለመስጠት አልፈልግም። በእኛ ውስጥ ያሉት ግን አንዳንድ ጊዜ ዳኛ ለመሆን ይሞክራሉ፣ አንዳንድ ጊዜ ፖሊስ ለመሆን ይሞክራሉ፣ አንዳንድ ጊዜ ደግሞ ጠበቃ ለመሆን ይሞክራሉ። እንደዚህ መወሰን አለበት ይላሉ። እንደገና ደግሞ ምን ዳኛ አለና እንደዚህ አይነት ነገር በጣም ተገቢ ያልተገባ ነገር የሚሰነዝሩ ምዕመናን እነሱ ትዕግስት ሊኖራቸው ይገባል ብዬ አስባለሁኝ። በትዕግስት በፍትህ ይሄ የፍርዱን ሂደት ማደናገር የሚመስል ስራ ማንም ሰው መስራት የለበትምና ለሁሉም ድርሻ አለው። ይህንን ደግሞ የሚያይ ስልጣን የተሰጠው ኃይል ስላለ አስፈላጊ ከሆነ በመረጃ ማገዝ ነው እንጂ ከዚያ ውጭ ግን አልፎ የራስን ውሳኔ መስጠት ተገቢ አይሆንም ብዬ አስባለሁ። ሌላው አሁንም ግለሰቡ አሁንም ራሱ እዚህ ከኢትዮጵያ ውስጥ ከመጣ ያንን ሐሳብ እየደገመ ዛቻ በሚመስል ይሄ ማናለብኝነት ቃላት ሲያስተላልፍ እንሰማዋለን። እንደገና ደግሞ ጽድቅ ሰርቶ የጽድቅን ዋጋ ልክ እዳ የገባ መጽሐፍ ቅዱስ ሁሉም ወንጀለኛውም ሁሉም ይጠቅሰዋል ለራሱ እንትን እያለ ማለት ነው፣ ወደ ራሱ እየቀየረ እና በረከት እንደሆነ አይነት ነገር የመልካም ስራ ውጤት እንደሆነ ነው ሲናገር አሁን ሰሞኑን የምንሰማውና ቅዱስ መጽሐፍ ምንድነው የሚለው? ኃጢአት እየሰራችሁ ስትጎሰሙ ብትታገሱ ምን ዋጋ አላችሁ ይላል። እየተጎሰመ የሚታገስና ዋጋ የሚያገኝ ኃጢአት ያልሰራ ጽድቅ የሰራ ሰው ብቻ ነው። ኃጢአት የሚሰራ ወንጀል የሚፈጽም የሌላውን ክብር የሚነካ የሚዳፈር ሰው ግን ኃጢአት ሰርቶ የሚጎሰም ስለሆነ እንደ መጽሐፍ ቅዱስ አስተምህሮ ዋጋ የለውምና ብዙ ጊዜ የእግዚአብሔርን ቃል ነው የሚሸቃቀጡት ሰዎች ማለት ነው። የሰውን ክብር ነክተው የሰውን መብት ነክተው የሰውን አጥር እየነቀነቁ ነገር ግን ጽድቅ እንደሰሩ ይመስላቸዋልና ይሄ ራስን ማታለል ነው። እንግዲህ በአጠቃላይ አሁንም የሕጉን ወይም ደግሞ የፍርድ ቤትን ሂደት ውሳኔ መከታተል እና ውጤቱን ማየት ነው የሚጠበቀው ለማለት ፈልጋለሁ። መልእክታችን እሱ ነው። እንግዲህ ምዕመናንም ይህን ጉዳይ ምን ላይ ደረሰ ያለው ሁኔታ ከምን ደረሰ የሚለውን ማወቅ መጠየቅ መብታቸው ነው። ይህንንም የሕግ አገልግሎት ክፍሉ እንግዲህ ጉዳዩን በፍርድ ቤት ተይዞ እስከ መጨረሻው የደረሰበትን ውሳኔውን እንደገና ደግሞ በሕግ ቤትም ሂደቱን በሙሉ ወደፊት በመግለጽ ምዕመናንም እንዲያውቁት ያደርጋል ብለን ተስፋ እናደርጋለን። እንግዲህ መጋቢ ሚኒስትር ዛሬ ካለን ሰዓት አኳያ በዚሁ ነው የምናጠናቅቀው። ክቡራን ተመልካቾቻችን የዛሬው መርሃ ግብር መጋቢ ሚኒስትር ሳህሉ አድማሱ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ይዘን ቀርበን ነበር። መርሃ ግብሩን የተከታተላችሁትን ይመስላል። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብር እንድትከታተሉ እየጋበዝን እኛ በዚሁ እንሰናበታለን። ሰላሙን